ሰላም እንዴት ናችሁ? ሰላም ናችሁ ወይ? ከዚህ በፊት በወንድማችን ጋዜጠኛና ደራሲ ወንድማችን ገነነ መኩሪያ ጉዳይ ላይ ሀሳቦች ሲሰጥ ነበረ። ባለቤቷ በመታሰሯ ትክክል አይደለም እያልኩ ሀሳብ አቀርብ ነበር። ጋዜጠኞች ሰሩት የነበረውን ነገር ጋዜጠኛ አልኳቸው፣ ጋዜጠኛ ከተባሉ ስተች ነበረ። ትክክል አይደለም እያልኩ ነበር። ፋይናሊ ሴትዮዋ ያላግባብን ብትታሰር ቢዘገኝም ፍትህ አግኝታ ወጣለች ከእስር ቤት። ይሄ ደስ የሚል ነገር ነው። ታስተውሉ እንደሆነ ሁሉንም ቪዲዮዎች እኔ ተመልሳችሁ እንደገና ብታያቸው ደስ ይለኛል። እና ራእያ ተስፋ ማርያም ሲያወሩ የነበረው የመጀመሪያዎቹ 3 እና 4 ወይም 5 ቪዲዮዎች ሚስትየው አስገደለችው የሚል ነበር ቪዲዮ የሚሰሩት። እሷ እንዳስገደለችው መረጃ አለን። ከአሜሪካን ሀገር የተቀዳ ድምፅ አለ። እሱ ኮፒ ሆኖ ይመጣል፣ እንደዚህ ይሆናል። በጣም የተጨበጠ መረጃ አለን። አሁን በቅርብ ቀን እንደገና ፖሊሶቹም ምናምኖቹም ሳይቀር አንድ ላይ ይገባሉ የሚል ነበረ ቪዲዮ የሚሰሩት። ቀጠሉና ከትንሽ ቀን በኋላ ደግሞ ቀየሩና ደላላው ነው እዛ አልሞተም፣ ሆቴል ውስጥ አልሞተም፣ ከሆቴል ከወጣው በኋላ ደላላው አስክሬን ብሎ ይዞ ሲሄድ በመንገድ ላይ ነው የገደለው የሚል ቪዲዮ ሲሰሩ ነው። እኔ የተቃወምኩት ፕሪንሲፕሉን ነው። አንድ ሰው በተለያየ ምክንያት ሊሞት ይችላል፣ በሰው ሊገደል ይችላል፣ ራሱ ሊያጠፋ ይችላል። ያ አይደለም። ማንኛውም ነገር በስርዓትና በህግ ነው እንጂ መሰራት ያለበት በሆያ ሆዬ በጭብጨባ በግፊት የሚደረጉ ነገሮች ስህተት ይፈጸማሉ። የሆነ ሰው ሲታሰር ሲጉላላ ሲንገላታ ማን ነው የሚክሰው? ያ ሰውዬ የተበተነውን ቤቱን ማን ይሰበሰብለታል? የተጎዳውን ሞራሉን ማን ይጠግንለታል? ሁሉ ህይወቱ የተበላሸበት ሰው ሲታሰር መታሰር እኮ ከሞት ቀጥሎ ያለ ነገር ነው። መታገት ማለት እኮ ነው እንዳትንቀሳቀስ የሆነ ቦታ እንድትቀመጥ ፈቃድህ ምናምን ፍላጎት ሁሉ ተገቶ ማለት ነው። እንደዛ ሲሆን ያላግባብ ከሆነ ሰውየው የታሰረው ሰው ጉዳቱ የሚካስ አይደለም። በምንም ልንክሰው አንችልም። ኦኬ፣ በአንዳንድ ሀገሮች ካሳ ሊከፈል ይችላል። መንግስትን ጠይቆ አቃቤ ህግን ጠይቆ ፖሊስን ጠይቆ ሊከፍል ይችላል በፍርድ ቤት። እኛ ሀገር እንደዚህ አይነት ልምድ የለም። አይደለም ኖረ ተጣጥረህም ለመኖር በሚከብድ ሀገር የሆነ ሰው ከታሰረ አንድ ቤተሰብ ውስጥ አባት ሞተ፣ እናት ታሰረች፣ ለልጆቹስ ማሰብ አያስፈልግም ወይ? ተጨባጭ ነገር ሳይኖር በመሰረቱ የህግን ነገር መከታተል ኃላፊነት የተሰጣቸው መስሪያ ቤቶች ፖሊስ፣ አቃቤ ህግና ፍርድ ቤት ናቸው። ሌላው ደግሞ መተባበር ይችላል፣ ህዝብ መመስከር ይችላል፣ መጠቆም ይችላል። አንዳንድ ጋዜጠኞች ያው መርማሪ ጋዜጠኞች ከሆኑ ነገሩን ማሳሰብ ይችላሉ እንጂ እገሌ ወንጀለኛ ነው ብሎ መደምደም አይችሉም። አንድ ሰው ወንጀለኛ ለመባል ፖሊስ እንኳን ተጠርጣሪ ነው የሚለው። የፍርድ ውሳኔ እስኪያገኝ ድረስ ሰው ወንጀለኛ ሊባል አይችልም። እንደዛ ቢሆን የታሰረ ሰው ሁሉ ወንጀለኛ በሆነ ነበር። አንዳንድ ሰው ተጠርጥሮ ይታሰራል፣ እስኪጣራ ድረስ ይታሰራል። ግን ይሄን ማድረግ ያለባቸው በመንግስት ኃላፊነት ስልጣን የተሰጣቸው አካላት ናቸው። መርማሪ ጋዜጠኛ እንኳን ቢሆን እነዚህ እንኳን መርማሪ ጋዜጠኛ አይደሉም፣ አሉባልተኞች ናቸው። አሉባልተኛ፣ ወረኛ፣ ሐሜት የሐሜት ሚዲያ አቋቁሞ ሰው እንዲታሰር ሲሆን ሰው እንዲፈታ ሰው እንዳይታሰር የሚያደርግ ሰው ሰብአዊነት አለበት ሊሆን ይችላል። ሰው እንዲታሰር ያውም ባላረገው ነገር እንዲታሰር የሚሰራ ጋዜጠኝነት ምንድን ነው? ግለሰብን ለማጥቃት የሚከፈት ሚዲያ ምንድን ነው? ህዝቡስ ምን ይማራል ከዚህ? ለትውልዱ ምን ትርፍ ያመጣል? ከዛ አልፎ ፍርድ ቤት ይሄ በህግ የተያዘ ጉዳይ ስለሆነ የተጠረጠሩ ሰዎች ሊጎዱ ስለሚችሉ ዳኛው እናንተ የምታሳዩትን ቪዲዮ በማየት ጃጅ ሊያደርግና ስሜታዊ ሊሆን ስለሚችል አቃቤ ህጉ ስሜታዊ ሊሆን ይችላል፣ ፖሊስ ሰው ያን ነገር ሊሳብ ስለሚችል ነፃ ሆኖ የሚቆጠሩበት መብት ስላላቸው ይሄን ፕሮግራም አታስተላልፉ ተብሎ በፍርድ ቤት ትዕዛዝ ሲሰጣቸው እኔ አሜሪካዊ ነኝ የፍርድ ቤት ሊያዘኝ አይችልም ብሎ ነው መልስ የሰጠው ራእያ ተስፋ ማለት። አሜሪካዊ ከሆነ አሜሪካ ነው መቀመጥ ያለበት። በሁለት ቢላው መብላት አያዋጣም። ምንም የመንግስት ደጋፊ እንኳን ቢሆን ከሆነ ነው ማለት በሁለት ቢላው መንግስት ያወጣውን ህግ ራሱ መቃወም የለበትም። በኢትዮጵያ ውስጥ እስካለ ድረስ የትም ሀገር ዜጋ ከሆነ በዛ ህግ ይዳኛል። የዲፕሎማቲክ መብት ካለው ብቻ ነው ከኤምባሲ ጋር ከምናምን ጋር ከሀገሩ ጋር መነጋገር የሚቻለው። አንድ አሜሪካዊ መጥቶ ኢትዮጵያ ውስጥ ወንጀል ከሰራ እንደ ኢትዮጵያዊ ነው የሚጠየቀው አይደለም። እሱ ትላንትና ሄደውን ሰው እየተውትና እኔ አሜሪካዊ ስለሆንኩ ይሄ ፍርድ ቤት እኔን ሊያዘኝ አይችልም
የሚል መልስ ነው የተሰጠው። በጽሁፍ አለኝ ከፈለጋችሁ ፖስቷል። ይህ ማለት እኮ መንግስትን እየተቃወመ ነው። የዚህ ሀገር መንግስት ስርዓት እኔ አያስተዳድረኝም፣ እኔ እሸቅላለሁ፣ እዛ የፈለኩትን አረጋለሁኝ፣ ግን ተጠያቂነት ስመጣ አልጠየቅም የሚል ነው የሰራው። ይሄ ሁሉ ለዋሸውና ይሄ ሁሉ ሰዎች ለተንገላቱት ነገር ማን ነው የሚጠየቀው? እስከ መቼስ እየዋሸ ይኖራል? የውሸት ሚዲያስ ለሀገሪቱ ምንድነው ጥቅም የሚያመጣው? አንድ ሰው ለመዋሸት ዩቲዩብም ይክፈት ቲክቶክም ይክፈት ምንም ይክፈት ውሸት ከሆነ የሚያስተላልፈው ለሀገሪቱ ለትውልዱ ምን ጥቅም አለው? ለመንግስትስ ምን ጥቅም አለው? አርአያ ተስፋ ማርያም ሃይ የሚለው ሰው ጠፋ። እንደፈለገ እየዋሸ እድሜ ልክ መኖር አለበት። በዋሸቱ ዝም ብሎ ውሸት ቢሆን ጥሩ ነበር። በዚህ ምክንያት ሰዎች እየተጎዱ አይደለም ወይ? መንግስት እኮ የህዝቡን ደህንነትና ሰላም የማስጠበቅ ኃላፊነት አለበት። ከሌባ ብቻ ሳይሆን ከውሸታም አሉባልታ ከሚነዙ ሰዎችም ህዝቡን መጠበቅ አለበት። የኢትዮጵያ የደህንነት መስሪያ ቤት ምን ይሰራል? አርአያ የሚናገራቸው ነገሮች ፋክት መሆን አለመሆናቸውን ካረጋገጠ በኋላ ውሸትነታቸውን ካየ በኋላ ለምንድን ነው እንዲዘጋበት ማያደርገው? በዚህ ልክ ተለጥጦ እንዲዋሽ እድል የተሰጠው ለምንድን ነው? ውሸት ምን ትርፍ አለው? ምን ትውልድ ይገነባል? ለታሰረችው የሟች ሚስት ለተንገላቱት ልጆች ማን ነው ይሄን ነገር ካሳ የሚከፍላቸው? ዘመድ የሚባል ሰው እየፈለገ እኛ መረጃ አለን ከሳሽ ሁኑልን እኛ ምስክር እናመጣለን ብሎ ክስ እያደራጀ እሱ ዩቲዩብ እየሸቀለ የገነነ ጉዳይ ምናምን እያለ እኮ ነው ተከታታይ ቪዲዮ የሚሰራው። ፍርድ ቤት አቁም ሲለው እምቢ ተባለ፣ እምቢ አለ። ማን ነው ተቆጣጣሪው ለዚህ ሰውዬ? ማን ነው ሃይ የሚለው? ስንት ዓመት ይዋሻል ትውልድ? ኦልሞስት የሱን ውሸት 25 ዓመት አውቀዋለሁ። 25 ዓመት ሚኒመም 25 ዓመት 30 ይሞላል። ኢየሩሳሌም አርአያ ከህወሓት መንደር ከቃረምኩት ብሎ ከሚዋሽበት ጊዜ ጀምሮ ህወሓት እንደዛ እየዋሸ የስቅታን ያህል ጊዜ ይሰጠው ነበር። እውነት ቢናገር ኖሮ እንዴት ሰው በውሸት ይካባል? እንዴት በውሸት ይገናል? ሰው ስለሟች ስለማንቆረቆር አይደለም፣ ከሱ በላይ እንቆረቆራለን። እሱ ከሚወደው በላይ እኔ ወደዋለሁ። ሰውዬው አውቀዋለሁ፣ ሰውዬውን ሌሎቹን አላውቃቸውም። በሰው ሞቶ ከሆነ የሚያጣራ አካል አለ፣ ህግ አለ። የተጨበጠ ነገር ከሌለ ግን ሰዎች መንገላታታቸው ልክ አይደለም ብዬ ደጋግሜ አስተያየት ሰጥቻለሁ። ነቀፋም ደርሶብኛል። አይ ዶንት ማይንድ ስለዚህ። ይሄ ሰውዬ ግን ማን ነው ዝም የሚያስብለው? ፍርዱን ለእናንተ ተዋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።